ሰላም ጤና ይስጥልኝ የተወደዳችሁ ወገኖቻችን እንደሰነበታችሁ በእያላችሁበት የእግዚአብሔር ሰላም ይድረሳችሁ ከፓሮሲያ ሚሽን እኔ ወንድማችሁ ኤፍሬም ዳዊት እንዲሁም ባጠገቤ ደግሞ በጣም መወደው የሥራ አጋሪ ደግሞ አንተነህ ያለው እንገኛለን ሁላችሁንም እንግዲህ እንኳን ወደዚህ የተለየ ጥናትና ውይይት ወደምናደርግበት ፕሮግራም ወይም አገልግሎት እንኳን ደህና መጣችሁ ላለው እውነት ይሄ እስካሁን ከተላለፈው መልእክት እና ከሰማችሁት በዚህ በፓሮሲያ ሚሽን ወይም በሆፕ ቻናልም ሊሆን ይችላል እጅግ በጣም አስፈላጊ ስለሆነ እናንተም አንደኛ ሁለተኛ ደግሞ ወንድምቶቻችሁ ወገኖቻችሁን ይሄንን እንዲከታተሉ ፕሮግራሙ ስንከፍት ሳለ እንድትጋብዙ ከተቀረጸም በኋላ ደግሞ ወይም አገልግሎት ካለቀ በኋላ ደግሞ ለሌሎች በዩቲዩብ ላይ ስለሚሆን በተለያየ የማህበራዊ ሚዲያ አማራጭ ላይ እንድታጋሩ እንማጸናችኋለን ለበረከት ይሆናችኋል እጅግ ይጠቅማችኋል እኛ ስንዘጋጅ በጣም ተባርከንበታል ተጠቅመንበታል እና ትንቢትን በተለየ ሁኔታ የምናይበት በተለይ በወቅቱ አሁን ባለንበት ሰዓት ላይ በእነዚህ የመጨረሻዎቹ ዘመን ብቻ አይደለም ቀናት ላይ እየሆኑ ያሉ ነገሮችን የምናይበት ጊዜ ላይ ደርሰናል ያንን ደግሞ በትንቢት መነጽር የምንመለከትበት ነውና ርዕሳችን አሜሪካ በትንቢት መነጽር ይላል የመጀመሪያውን ክፍል ነው የምናየውና በዚህ የመጀመሪያው ክፍል እንዴት ትንቢት ለሰው ልጆች በሚሰጥበት ጊዜ አምላክ ዓላማውን ያስቀመጠበትን ሁኔታ የትንቢት ዓላማ ምንድነው የሚለውን እናይና በተለይ በእግዚአብሔር ሕዝብ ላይ በኢየሩሳሌም በ70 ዓመተ ምህረት ጥፋት የደረሰበት ምክንያት ምን እንደሆነ እንመለከታለን እና ይሄ እንግዲህ አሜሪካ በትንቢት መነጽር የመጀመሪያው ክፍል ወይም የመጀመሪያው ከበባ የሚለውን ደግሞ ንዑስ ርዕስ ከስር እንደምታዩት በዛ እንጀምራለን ማለት ነው ሁለተኛው ከበባ ደግሞ በሁለተኛው ክፍል የምናየው ነው ምንድነው አንደኛው ሁለተኛው ከበባ አብረን ስንዘልቅ የምናየው ይሆናል ወንድሜ አንተነህ እንግዲህ እንኳን ደህና መጣ በተመልካቾቻችን በፓሮሲያ ስም ዛሬ በጣም እኔ ሳጠና ይሄንን ትምህርት አስፈላጊ አንገብጋቢ የሆነ ነገር እንደሆነ ነው የተሰማኝና እንደው ስትዘጋጅ ምን ተሰማ ወደ ዋናው ትምህርታችን ከመሄዳችን በፊት የሚገርምህ ለኔ ፐርሰናሊ ለግሌ ትንቢት በጣም የህይወቴ ወሳኝ ምዕራፍ ነው በህይወቴ ዩተርን ምናረግበት አለ አይደል ዩተርን ምናረግበት ከሄርን አሁን ምንመለስበት እና ያን ዩተርን ሳረግ መጀመሪያ እንትን ያረኩት ትንቢት ላይ ነው ጊዜን ያጠፋው እና ዳንኤል መጽሐፍ ራዕይ መጽሐፍን በደንብ በቃ አጠና ነበር ያው ቁጭ ብዬ መረምር ነበርና ይሄንን ነገር ሳጠና ሳይ ያው ተሰብካለ ታስተምራለ ብዙ ጊዜ ግን ደግሞ ያለንበት ጊዜና ሰዓቱ ኢቭን ወሩ ዓመተ ምህረቱ ከትንቢቱ ጋር ክሊክ ሲያደርግ ማች ሲያደርግ ደግሞ የተለየ እንትን አለውና በእውነት ተመልካቾቻችን በእያላችሁበት እዚህ የምናስተላልፈው ማዳመጥ ብቻ ሳይሆን ወደ ቤት ሄደው ሰው ለራሱ እንዲመረምር ይሄን ምክንያቱም እኔ ይሄንን ነገር ሳጠና ስዘጋጅ በቃ ጌታ በደጅ ሳይሆን በቃ ያለችን በጣም አጭር ጊዜ እንደሆነችና በቃ አይናችን እንግዲህ ከድሮ ከልጅነት ስንሰማው ስንነገረው የነበረው ነገር በሙሉ ራይት አይናችን ላይ እየተፈጸመ ያለበት ነገር ነውና እግዚአብሔርን ይሄንን ሳጠናም ያየዋቸው ነጥቦች አሉና ወይ እግዚአብሔር በቃ በድንግዝግዝ ያልተወና አምላክ በቃ ምንም ምንፈራበት ነገር የለም ለምንድነው ምንፈራው እግዚአብሔር እያንዳንዱን ነገር በሲኩዌንሱ ነግሮናል እኮ በቃ ምን ሊፈጠር እንደሚችል ምን መሆን እንዳለበት እያንዳንዱን እግዚአብሔር ግልጥ ሳይደብቅ እግዚአብሔር ምንም እንትን ሳይል ለኛ ነግሮናልና ልቤ አረፈ በሌላ በኩል ደግሞ ምን ያህል መዘጋጀት እንዳለብኝ ውስጤን ስመረምር ነበርና እኔ ብቻ ሳይሆን ቤተሰቦቼን ይዤ በዙሪያ ያሉትን ጓደኛም ቤተሰብ ዘመድ አዝማድም ጎረቤትም ቢሆን ይሄንን ነገር ማወቅ አለብን መዘጋጀት አለብን ምክንያቱም ክርስቶስ ሊመጣ በደጅ ነውና አሁን ያለነው እንደውም የመጨረሻው የድራማው ክፍል ላይ ያለነውና
the last act የሚባለው እዛ ላይ ነው እንዳለና እዛ ላይ ብቻ ሳንሆን በቃ የመጨረሻ የሚባለው ላይ እንዳለን የተረዳሁት። በጣም ጥሩ። እኔም ተመሳሳይ አይነት ስሜት ነው ውስጤ ያደረውና ተመልካቾቻችን እንግዲህ እንደዚህ ከሆነ ቀጥታ ወደ ጥናታችን ልንገባ ያስፈልጋል ሰዓታችንን ለመጠቀም። ዛሬ የምንመለከተውን እንግዲህ የራእይን መጽሐፍ በተለይ ራእይ ምዕራፍ 13ን እናያለን ከዳንኤል መጽሐፍ ጋር እንዲሁም ደግሞ በወንጌል ጌታችንና መድኃኒታችን ኢየሱስ ክርስቶስ ከተናገረው ለደቀ መዛሙርቱ በተለይ ማቴዎስ 24 እንደገና ደግሞ ማርቆስ 13 ሉቃስ 21 ላይ ያሉትን ሐሳቦች እናያለንና ዓላማው ምንድነው የሚለውን እስቲ እንመልከት። ትንቢት ለምንድን ነው የሚሰጠው? ምን ይጠበቃል ከሰሚው? ከተረዳው ሰብአዊ ፍጡር ምንድነው አምላክ የሚጠብቀው የሚለውን ለማየት እንደው ከተለያዩ ቦታዎች መነሳት ይቻላል። ግን በወንጌል ላይ በዮሐንስ ምዕራፍ 13 ላይ ጌታችንና መድኃኒታችን ለደቀ መዛሙርቱ የተናገረው ነገር አለ። ዮሐንስ 13:19 ምን ይላል? በሆነ ጊዜ እኔ እንደሆንኩ ታምኑ ዘንድ ካሁን ጀምሬ አስቀድሞ ሳይሆን እነግራችኋለሁ ይላልና እንግዲህ በሆነ ጊዜ አሁን እየተናገረ ያለው ይሄ የሚናገረው ምንድነው? የትንቢት ቃል ነው። ምክንያቱም ነገሩ ሳይሆን ካሁን ጀምሬ አስቀድሞ እነግራችኋለሁ። አሁን እነግራችኋለሁ በኋላ ይፈጸማል። የዛ ዓላማ በእኔ ታምኑ ዘንድ ነው ይላልና ትንቢት የተሰጠበት ዓላማ በጣም የሚደንቀው በኢየሱስ እንድናምን ነው። እና ይህ እምነት ደግሞ እንደምንመለከተው በክርስቶስ ማመን የሚያድን እምነት ነው። መዳን የሚገኝበት እምነት ነው። እና ተመልካቾቻችንን እንግዲህ በጣም እውነት ወደ እናንተ የምናደርሰው ምንድነው? ይሄ እምነት እንዲሆናችሁ ነው። የሰው ልጅ በመጣ ጊዜ እምነትን በምድር ላይ ያገኝ ይሆንን ብሏል። እምነት በምድር ላይ የሚገኘው ጌታ ኢየሱስ ክርስቶስ የተናገረውን በማመን ነው። ቃሉን በማንበብ ነው። በተለይ ራእይ መጽሐፍ ትንቢትን የሚያነብ በረከቱ ምን እንደሆነ እሱንም ልንመለከት እንችላለንና እስቲ እዚህ ላይ ሐሳብ እንስጥና እንቀጥል። እንግዲህ እንዳልከው ዮሐንስ 13:19 ላይ ያለው ሐሳብ የሚያሳየን ካሁን ጀምሬ አስቀድሞ ሳይሆን ነግራችኋለሁ እኔ እንደሆንኩ ታምኑ ዘንድ ይላልና መጽሐፍ ቅዱሳችን በመጨረሻው ዘመን አንዱ የማህበረሰብን ሁኔታ የዓለማችን ሁኔታ ከሚገልጽበት አንዱ ሰዎች ሊመጣ ካለው ነገር እየተነሳ ይጨነቃሉ ይላል፣ ይፈራሉ ይላል። ለምንድን ነው የሚፈሩት? አያውቁትማ ምን እንደሚሆን ወደፊት ድንግዝግዝ ያለ ነገር ነው ያለውና የሚያሳየና አሁን እንደዚህ ኬዎስ በመታው ድብልቅልቅ ትርምስምስ ያለ ባለው ዓለም ውስጥ በትንቢት መነጽር ስናየው ኦሬዲ እግዚአብሔር ከ2000 እና ኢቭን ከ3000 ዓመት በፊት የነገረን ነገሮች ናቸው ይሆንና የሚያሳየን እሱ ምንድነው? ክርስቶስ እያለ ያለው እኔ እንደሆንኩ ታምኑ ዘንድ ሲል እኔ አለው በዙፋኑ በእኔ ቁጥጥር ውስጥ ነው ነገሮች ያሉ ብሎ እምነታችንን እንድናጠነክርና እሱ አሁንም ነገሮችን እየተከታተለ እንደሆነ እንደሚያውቅና እንደነገረን የሚገልጽ ነው። ከዛ በተጨማሪ ቅድም እንዳልነው አሁን በኢሳይያስ ምዕራፍ 46 ቁጥር 10 ላይ ያለው ከመጀመሪያው በመጨረሻውን ከጥንትም ያልተደረገውን እነግራለሁ፣ ምክሬ ትጸናለች፣ ፈቃዴን ሁሉ እፈጽማለሁ ይላል። ስለዚህ የእግዚአብሔር ፈቃድ በትንቢት ውስጥ ይፈጸማል ማለት ነው። ይሄ የእግዚአብሔር ፈቃድ ደግሞ በጎና ምን ደስ የሚያሰኝ ነው ይላልና ያ በጎና ደስ የሚያሰኝ አሁን እኛ ትንቢቱን ማናውቀው ከሆነ ፍርሃት ይኖራል፣ መጨነቅ አለ፣ ምን ሊመጣ ምናምን። ግን ወደፊት የሚሆነውን ነገር ካወቀን ለምን እንፈራለን? ለምን እንጨነቃለን? የእግዚአብሔር ሐሳብ ደግሞ አይደል በክርስቶስ ኢየሱስ በላይም በሰማይም ያለው በምድር ያለው ነው እና ያ በጎና ደስ የሚያሰኝ ነገር ነው ለኛ የሚሰጠን ትንቢትን ስንመረምር ትንቢትን ስናይና እግዚአብሔር ከመጀመሪያ ይላል በመጀመሪያ እስከ መጨረሻ እንደውም በእንግሊዝኛው declaring the end from the beginning ነው የሚለው ከመጨረሻ ሄዶ ከመጀመሪያ መጨረሻውን ይናገር። ያ ማለት በመሃል ሚስ የምታረገው ነገር የለም ማለት ነው። አይገርምም? ይሄንን ካወቅን ለምን እንፈራለን? ለምን ክርስቶስ እኔ እንደሆንኩ ታምኑ ዘንድ ያለ እኔ ነኝ አለው። እኔ ከናንተ በዚህ ሁሉ ነገርያችኋለሁ። በቃ ይሄ እንደሚሆን ስለነገርኳችሁ እምነታችን እየተነከረ የሚሄድበት ነው። ከሱ በተጨማሪ ደግሞ ሌላኛው በጣም ደስ የሚል ሐሳብ ከዚሁ ጋር ተያይዞ ኢሳይያስ ምዕራፍ 60 ላይ ዓለማችን በድቅድቅ ጨለማ በመጨረሻው ዘመን
ምድርን ጨለማ ይከባታል ያውም ድቅድቅ ጨለማ ይላልና በዛ ውስጥ ብርሃንን የሚሰጠን አሁን ባለንበት የዓለም ጨለማ ውስጥ ብርሃን የሚሰጠን የትንቢት መጽሐፍ ነውና እንደው ሁለተኛ ጴጥሮስ ምዕራፍ 1 ቁጥር 19 የምናውቀው ጥቅስ አለ ከርሱ ምልክ እጅግ የጸና የትንቢት ቃል አለን ምድርን እስኪጠባ ድረስ የንጋት ኮከብ በልባችሁ እስኪወጣ ድረስ ሰው በጨለማ ስፍራ የሚበራን መብራት እንደሚጠነቀቅ ይህን ቃል እየተጠነቀቃችሁ መልካም ታደርጋላችሁ በጨለማ ነው ያለነው አሁን ምድራችን ጨለማ ላይ ነው መንፈሳዊ አለ አይደል እንዴ ብዙ ጨለማ ነው አሁን ያለበት በዚህ ሁሉ ድቅድቅ ጨለማ ግን ትንቢት እንደ ብርሃን ሆኖ ያገለግለናል ያ ትንቢት የመጣው ማን ነው ብርሃን ከሆነ ከክርስቶስ ኢየሱስ ነው ቃልህ ይላል በእንግሊዝኛው በአማርኛው ህግ ይላል ቃልህ ለግሬ መብራት ለመንገዴ ብርሃን ስለዚህ አሁን የፈለገ ድቅድቅ ጨለማ መንፈሳዊ ድቅድቅ ጨለማ ቢሆን ትንቢት ስላለን የጸና የትንቢት ቃል ስላለን በጨለማ ስፍራ የሚበራን መብራት እንደሚጠነቀቅ ይሄን ቃል እየተጠነቀቃችሁ ይላል ይሄንን ትንቢት በቃ ተጠንቀቅ የመረመርን ያየን ከሄድን በፊት ያለው ጨለማ ሁሉ የሚያበራልንም ሆኖ በትንቢት የተሰጠን ያገለግለናል ማለት ነው ስለዚህ በክርስቶስ ያለን ከክርስቶስ ጋር ያለው ብርሃን እኛ ጋር አለ ማለት ነው ወደፊት ድንግዝግዝ አይነት ነገር አያጋጥም እግራችን የሚያደናቀፈው ነገር ኦሬዲ ብርሃን ሰጥቶናል በዚህ እንራመደው ከመጀመሪያው መጨረሻው ምን እንደሚሆን እናውቃለን በትንቢት መጽሐፍ አሁን እየሆነ ያለው ድንገት ነው እንዲህ ሊሆን ተጠራጥረን አረ እንደዚህ ምንለው አይደለም እርግጥ የሆነ የጸና የትንቢት ቃል አለ ስለዚህ ያንን ካወቅን እንደ ዓለም ሊመጣ ካለው ነገር መፍራትና መጨነቅ አያስፈልግም እምነታችን በክርስቶስ ይሆናል ማለት ነው ሌላኛው ሐሳብ ደግሞ አሞጽ ምዕራፍ 3 ቁጥር 7 ላይ ያለውን ሐሳብ መመልከት እንችላለን ምንድነው የሚለው በእውነት ጌታ እግዚአብሔር ሚስጥሩን ለባሪያዎቹ ለነቢያት ካልነገረ በቀር ምንም አያደርግም ይላልና እኔ አሁን ይሄንን ፕሮግራም ስዘጋጅ ነው ይሄንን ሐሳብ በተለየ መልኩ ያየሁትና እንደው በጣም ነው ደስ ያለኝና አሁን እኛ እናወራለን አይደል እንዴ እናወራለን ያው ስለምንቀራረብ አገልግሎትን ስለወንድማማቾች በክርስቶስ ደም ብዙ ነገር ነው አይደል እናደርገውና እግዚአብሔር ምን ያህል ለኛ ቅርብ እንደሆነ በትንቢት የምናየው ሚስጥር ነው የሚነግረን ሚስጥር ዝም ብለህ ለማንም አትናገርም አይደል ሩቅ ለሆነ ሰው ዝም ብለህ በመንገድ ላይ ያገኘው አይደል እግዚአብሔር ሚስጥርን ይላል ቅርብ ነው በቃ የኔ ናቸው ለራሱ ቅርብ ለደረጋቸው እግዚአብሔር የተናገረው በትንቢት ውስጥ የምናየው እግዚአብሔር ምን ያህል ለኛ ቅርባችን ሚስጥር የሚነግረን ሚስጥር ነገር እንዳለ የሚያሳይ ትንቢትንና አሁን በዚህ በመጨረሻ ዘመን እግዚአብሔር ቀርቦ ሚስጥር በጆሮ ይነገራል እንዴ አንተ ሳውል ሹክሹክ ይባላል በጆሮ አፍላፍ አይደል ሲጋር እግዚአብሔር አፍላፍ አወራ ይላል አይደል መጽሐፍ ቅዱስ ሚስጥረኛው ነበር እና እግዚአብሔር ምን ያህል ለኛ ቅርብ እንደሆነ የምናውቅበት ነው መጽሐፍና ወገኖች እናንተፋፍራችሁ እንፈልጋለን ልታዳምጡ የእውነት እግዚአብሔር ለልባችሁ በቃ ሚስጥር ቀርቦ ተጠግቶ ለእናንተ በቃ ሊወጣውን ነገር በሙሉ ከመጀመሪያው እስከ መጨረሻው ሊነግረን እግዚአብሔርና ያን ያህል አቅርቦናል በትንሹ ምን ያህል እግዚአብሔር ቀርቦ እንደሆነ ያለን ማለት ነው ትልቁ ዓላማ ይሄ ነው ስለዚህ አሁን በእነዚህ ተከታታይ ክፍሎችም ወደፊትም የመጨረሻው ዘመን ክስተቶች ከትንቢት አንፃር እየሆኑ ያሉ በዓለም በኢኮኖሚ በፖለቲካ በማህበረሰባዊ በተፈጥሯዊ ዓለም ውስጥ የሚሆኑ ነገሮችን ስናይ አምላክ እምነታችን በሱ ላይ እንዲጠነክር በክርስቶስ ኢየሱስ ማመናችን እንዲበረታ ነው ማለት ነው ዓላማው እንጂ እንድንደነግጥ ፓኒክ እንድናደርግ የሚረብሽ ስሜት ውስጥ እንድንገባ ማያስፈልግ እርምጃዎች እንድንወስድ አይደለም ደግሞ እምነቱ በክርስቶስ የሆነ ሰው በማዕበል ውስጥ ለክርስቶስ በመርከብ በታንኳ ውስጥ እንደተኛ ወጀብ እንትን ከተሞች እንደውም ይላል መጽሐፍ ቅዱስ መዝሙር 46 67 ስናጠና ነበርና ትላንት ተራሮች ወደ ባህር ልብ ቢወርዱ በቃ ደሴቶች ካሉበት ስፍራ ከተሞች እንዳለ ቢጠፉ እኛ አንፈራም ነው እኛ እንደነግጥም ነው ስለዚህ እምነትን በውስጣችን የሚያዳብር ከሆነ በርግጥ ማጥናት ይገባናል በረከትም ነው ማለት ነው ስለዚህ የዚህ ፕሮግራም መርሃ ግብርም ዓላማው ይሄ ነው እውነት ነው እንደው አሁን ስትናገር ወደ አይምሮ የመጣ ሐሳብ አለና በጣም የሚገርም ነው ይሄንን በትንቢት ውስጥ የምናየው ክርስቶስን ነው እና ብንፈራም ብንደነግጥም ምናልባት እንደ ደቀ መዛሙርቶቹ ታንኳ ላይ ሆነው ወዮ ጠፋን ሊሉ ይችላሉ በዛ ማዕበል ውስጥ ግን የመጣው ማን ነው ክርስቶስ ነው ብንፈራም እንኳን ብንደነግጥም እንኳን ትንቢት
ማዕበል ጸጥ የሚያደርግ እኛ ከፈራንበት እንትን አውጥቶ እንደ ጴጥሮስ በውሃ ላይ ሊያራምደን የሚችል እርግጥ የሆነ የእግዚአብሔር ቃል አለን የሚያጸናን የተንቀጠቀጠውን ብርቱ የሚያደርግ የእግዚአብሔር ቃል አለንና ይሄ ትንቢት ማዕከሉ ክርስቶስ ነው በወጀብ እየታነጸ እየተመታ ያለ ዓለም ወደ ክርስቶስ እንዳይድ ክርስቶስ ደግሞ እየመጣ ነው በወጀብ ውስጥ አልፎ እየመጣ ነው ሊያሳርፈን ወጀቡን ጸጥ ሊያደርግ እየመጣ ነውና ወደ ትንቢት አይኖቻችን እንድናረግ እግዚአብሔር ወደ ሰጠን በተለይ ዳንኤልና ራእይ እናነሳዋለን የራእይ መጽሐፍ ምዕራፍ 1 ላይ ምዕራፍ 2 ላይ ያለው ክርስቶስ በሰባቱ ከዋክብት ዙሪያ መሃል ላይ ነው ያለው በሰባቱ ቤተክርስቲያን መሃል ላይ ሴንተሩ ክርስቶስ ኢየሱስ ነው ልክ ነው ስለዚህ አሁን ራሳችን አሜሪካ በትንቢት መነጽርም ቢሆን ስለ አሜሪካ አይደለም እናጠናው ማለት ነው ትንቢት ቃልን ስንመለከት ክርስቶስን ነው እያየን ያለነው ክርስቶስ ላይ ያለን እምነታችን እየዳበረ ይመጣል ማለት ነው ብዙ ባጠናን ወደ ውስጥ በገባን ቁጥር ዮሐንስ 6:47 ላይ ምን ይላል እውነት እውነት እላችኋለሁ በእኔ የሚያምን የዘላለም ሕይወት አለው በክርስቶስ ማመን ደግሞ ይሄንን የዘላለም ሕይወት ይሰጠናል የሚናገረንን የትንቢት ቃል የማናምን ከሆነ በሱ ያመንን አይደለም ማለት ነው በጣም ትልቅ ነገር ነው ነገሩን ስናየው ማለት ነው ምክንያቱም ተናጋሪው መለኮት ነው ስጋ የለበሰ ዘላለማዊ አልፋ ኦሜጋ መጀመሪያ መጨረሻ የሌለው መለኮት ነው በሱ ላይ እምነታችን ይዳብራልና ወደ መስቀሉ ወደ ሰማያዊው አሁን የመቅደሱ አገልግሎት ክርስቶስ ወዳለበት ወደ ላይኛው ወደ ዙፋኑ ከፍ የሚያደርግ ነው ማለት ነው የቃሉ የትንቢት ቃል ሐሳብ ስለዚህ ወደ ጥናታችን እንሂድና ይሄ እንግዲህ በጣም መሰረታዊ መጀመሪያዎቹን መግቢያ ደቂቃዎች የወሰንበት ክርስቶስ ቀደም የተናገረውን የዮሐንስ 13:19 ላይ በሆነ ጊዜ እንድታምኑ አስቀድሞ ሳይሆን ነግራቸዋለሁ እኔ እንደሆንኩ ያለው እርሱ ለአይሁድና ለሮም ጥምር ኃይል ወይ በሌላ አባባል ለቤተክርስቲያን የሐሳዊ ለሆነችው ቤተክርስቲያንና ለመንግስት ውህድ ኃይል በአስቆርቱ ይሁዳ አሳልፎ ሊሰጥ ሲል ነው ይሄንን ያለው ትንቢት እየተናገረ ያለው አስቆርቱ ይሁዳ አሳልፎ ይሰጠኛል ሳይሆን አስቀድሜ ነግራቸዋለሁ አንደኛ ቀውጢው ሰዓት ሲመጣ እንዳይደናገጡም ነው እነ ጴጥሮስ እና ማንም እንግዲህ ከመለኮት ውጪ ነገ ሊሆን ያለውን በትክክል ሊነገር አይችልም የሚለውን ሐሳብ እዚህ ውስጥ እናያለን ስለዚህ ደቀ መዛሙርቱም እንደ ይሁዳ እንዳይከዱት እንዳይወድቁ በፈተናው የጨለማ ጊዜ እየመጣ ነው የመከራ ጊዜ እየመጣ ነው ለአስቆርቱ ይሁዳ ሳይቀር ነበር ይሄንን የተናገረው ምክንያቱም ከ12ቱ አንዱ ነበር ነገር ግን አስቆርቱ ይሁዳ አልሰማም በዛ ሰዓት እነ ጴጥሮስም አልሰሙም ምክንያቱም እነ ጴጥሮስ አይ ሁሉም ቢክድን ያልክድ በቃ እንደው እስከ መጨረሻው ሲል አይ ጴጥሮስ እንደው ዶሮ ሳይጮህ 3 ጊዜ ትክደኛለህ ያለውና ካላመንን ዛሬ ተናገረንን ክርስቶስን የመካድ ክርስቶስ የአምልኮት መልክ አላችሁ ኃይሉን ግን ምን ብሏል ክደዋል ይላል በጣም አስፈላጊ ነገር ነው እንደው ሌላም ቋንቋ የለንም እንጂ ከዚህ በላይ ማጽኖት ሰተን ብንናገር ደስ ይለናልና ወገኖች በጣም በአትኩሮት እንድትከታተሉ እንጋብዛችኋልና ከማመን ባለፈ እንድንጸልይበት እንድንዘጋጅበትና ለሌሎችም እንድናካፍለው ነው የተነገረን እንግዲህ ክርስቶስን ለመግደል የተመሰረተ የሁለት ጥምር ኃይል አሁን አይሁድና ሮምን ስንመለከት ሮም በቀኝ ግዛት ነው አይሁድን ያዘችው ጠላት ናቸው አይሁዶች ሁሉ ጊዜ እነን ቀንበር ካላቸው ላይ ማራገፍ ነው የሚፈልጉት ሮምን ቢችሉ ኃይላቸው ነው እንጂ ሮም ደግሞ ጨቁናን ያዘችው በመሳሪያ አቅሟ ግን ሁለት ጠላቶች አንድ የጋራ ጠላት ሲመጣ ምን አረጋቸው አንድ አረጋቸው ልዩነታቸውና የሁለትዮሽ ጥምረትን እናለን ይሄ ከጌታ የመጀመሪያ ምጽአት ጋር ተያይዞ በኋላ እንደምንመለከተው ከጌታ ዳግም ምጽአት ጋር ይሄ ጥምር ኃይል እንደሚነሳ እናያለንና በተመሳሳይ መልኩ ጌታችን የመጀመሪያውን ምጽአት መገባደጃ ላይ 3 ዓመት ተኩል አገልግሎ በሚጨርስበት ጊዜ ነው የሆነው ዛሬ 2000 ዓመት አልፏል ጌታ በሰማይ ነው የመጨረሻውን የሰማይ አገልግሎት ላይ ያደርግ ከዛ ሊመጣ ነው ይደገማል ይላል በተለይ መክብብ ላይ ስናይ ድሮ የነበረው አሁን ይደገማል ከፀሐይ በታች ምንም አዲስ ነገር የለም ይላል ስለዚህ ኢየሱስን ለማጥፋት የተነሳው ኃይል ከኢየሱስ የውስጥ ክበብ ነው የሚለው በጣም ወሳኝ የሆነ ሐሳብ ነው የክርስቲያናም ጠላት ሌላ ሃይማኖት ሳይሆን የክርስቲያና ካባ የለበሰ ሐሳዊ ክርስቲያና በተለይ በመካከለኛው ዘመን የምንለው በጨለማው ዘመን የተገለጠው የምናየው እውነተኛ የእግዚአብሔር ባሪያዎችን መጽሐፍ ቅዱስና መጽሐፍ ቅዱስ ብቻ ብለው ያሳደደው ያሉትን ያሳደደው ሌላ ከሩቅ የመጣ ኃይል አይደለም
እና በተለይ እግዚአብሔርን ትእዛዝ የሚጠብቁ ኢየሱስ ምስክር ያላቸውን ከሴቱ ዘር የቀሩትን የሚለው የራእይ 12:17 የራእይ 14:12 ሐሳብ እዚህ ላይ ይመጣል። ስለዚህ ከእግዚአብሔር ቤት የሚነሳ ነው ማለት ነው። ይሄ አሁን ምን ይነግረናል? እዚህ ላይ ሐሳብን ጨምርና ወደሚቀጥለው እንግዲህ ወደ ኋላ ሄዶ አንዳንድ ሐሳቦችን ለመጨመር በይሁዳ ዙሪያ በመጀመሪያው ምጽአት ላይ በክርስቶስ መጀመሪያው ምጽአት ላይ የተፈጸመ ጉዳይ ነውና እግዚአብሔር ደግሞ ነግሯቸዋል። ለአይሁዶች ምልክት ሰጣችኋለሁ ይላል። እንደውም እንዴት እንደሚወለድ ሁሉ ምልክት ሰጥቷቸዋል የመጀመሪያው ምጽአት ላይ እና ስንመለከትና ከዛ በኋላ ስለ ይሁዳ ምልክት ሰጥቷቸዋል። እሱ መጥቶ የሚስመኝ እሱ ነው ብሎ ነው የተናገረውና ይሄ የመጀመሪያው ምጽአት ላይ እግዚአብሔር አሁንም ትንቢት ነግሯቸዋል እኮ ሳይሆን ነገርኳችሁ ብሏቸዋል። ቅድም ያነበብነው ስለ ይሁዳ የተናገረው ዮሐንስ ወንጌል 13 ላይ ያለው ሳይሆን ነው የነገርኳችሁ ሲሆን እኔ እንደሆንኩ እንድታምኑ ነው ብሎ ነው የነገራቸውና አሁንም በሁለተኛው ዳግም ምጽአት ላይ ተመሳሳይ ነገር እንደሚፈጠር እግዚአብሔር ምልክት ይሰጣል። በራእይ በዳንኤል መጽሐፍ ምልክቶችን አስቀምጧል። ስለዚህ ይሄ ምልክት ምንድነው ብለን ስናይ ይሁዳ ከውስጥ እንደተነሳ የይሁዳ ሐሳብ እንደውም በዘመናት የሚወስድ የሚለው መጽሐፍ ላይ ስናነብ የምናገኘው ይሁዳ በደቀ መዛሙርቶቹ ሐሳብ እንደ ፊገር በቃ እንደ ትልቅ ሰው ተደርጎ መሪ ነው ጎበዝ ነው ምናምን የሚባል አይነት ነገር ነው ሐሳቡ እነሱ ጋር ያለውና አሁንም ስንመለከት ይሄንን የመጨረሻው ዘመን ምልክት ላይ ስንመጣ ቤተክርስቲያንን የማሳደድ እግዚአብሔርን ቅዱሳን የማሳደድ ነገር የሚመጣው በቃ ተስፋ የተደረገበት አካል ላይ ነው ሊሆን የሚችለውና ይሁዳ ይሄንን ነገር ይወክላል። በመጨረሻ ገንዘብን እንደወደደ ክርስቶስን እንደካደ የምናይበት ነገር ነውና ይሁዳ ከክርስቶስ ጎን ነው የወጣው። ከዛ ማን ጋር ነው የሄደው? መንግስት ጋር ነው የሄደው። ሸጠው አይደል እንዴ ብቻ ሳይሆን ለካህናቶችም። ስለዚህ ያ ህብረት ሶስት ናቸው። ይሁዳ አለ፣ ካህናት፣ መንግስት አለ። ስለዚህ ይሄ ህብረት በመጨረሻ ላይ የምናየው የሶስትዮሽ ህብረት የሚለውን ነገር ያጠነክርልናል። ምንድናቸው እነዚህ ሶስትዮሽ? የዮሐንስ ወንጌል ምዕራፍ 16 ራእይ ምዕራፍ 16 ላይ ያለው ሐሳብ ከአውሬው አፍ ከሐሰተኛው ነብይ አይደል ከዘንዶ አፍ ይላል። ሐሰተኛው ነብይ ካህናት ሊሆን ይችላል። ዘንዶ አለ፣ ዲያብሎስ የተጠቀመበት ሰው አለ፣ መንግስታቶች አሉ። ይሄ በእነዚህ ሶስት ጥምረት ክርስቶስ አልፎ እንደተሰጠ እንመለከታለን። ግን እዛ ላይ መርሳት የሌለብን ምንድነው? ደቀ መዛሙርቶች ቅድም እንዳነሳው ሲነገራቸው ባለመስማታቸው ልንል እንችላለን አይደል? ዛሬ ሰው ሲነገረው ባለመስማቱ ይሄው እንዲደረሰበት እንላለንና እነሱ ሲነገራቸው ባለመስማታቸው መበታተን፣ ፍርሃት፣ ጭንቀት፣ ክህደትም ጭምር ነው የመጣውና ምናልባት አንዳንዶቻችን እንደ ጴጥሮስ ምናልባት ፍርጄ ከዛ ልመለስ እንችላለን። አሁን ግን የዛ አይነት እድል የለም። አሁን ግልጽ የሆነ ነገር ነው በፊት ለፊታችን የመጣውና ትንቢትን በመመርመር ምን እየተፈጠረ እንዳለ መገንዘብና ማወቅ አለብን የሚለውን ሐሳብ ለመጨመር ነው። እውነት ነው። በተለይ ለአስቆርቱ ይሁዳ ጌታችን አስቀድሞ የሰጠው ስም የጥፋት ልጅ የሚል ነው። ይሄንን በዮሐንስ ወንጌል 17:12 ላይ እናያለንና ጌታችን መድኃኒታችን ክርስቶስ ነው የሚናገረው። በመጀመሪያው ምጽአት ነው ይሄንን ትንቢት የተናገረው። ምን ይላል? ዮሐንስ 17:12 ከእርሱ ጋር በዓለም ሳለው የሰጠኝን ከእነርሱ ጋር በዓለም ሳለው የሰጠኝን በስምህ እኔ እጠብቃቸው ነበር። ወደ አብ እየጸለየ ነው ወልድ። ጠበቅኳቸውም ይላል። መጽሐፍም እንዲፈጸም ከጥፋት ልጅ በቀር ከእነርሱ ማንም አልጠፋም ይላልና ኢየሱስ የጠፋውን ልፈልግና ላድን ነው የመጣሁት አለ። ስለዚህ የጠፉትን ከነ ጴጥሮስ ጨምሮ አድኖ ይሁዳንም በዚህ ውስጥ ክበብ ውስጥ ከቶ ነገር ግን ሊድን አልወደደም። የይሁዳ የምሕረት ጊዜ እንደተጠናቀቀ ኢየሱስ በዚህ ቃሉ አስረግጦ ነግሮናል። የተሰጠውን የምሕረት ዕድል አልተጠቀመም። የክርስቶስ ዝቅ ማለት እግሩን በተለይ ሲያጥብ ሊያስተምር የፈለገውን ትህትና የሰማይን መንግስት መርህ ለማስተማር አምላክ መለኮት ዝቅ ብሎ ከይሁዳ ነው የጀመረውና በግራ በኩል ነው ይሁዳ ብዙ ጊዜ የሚቀበጠው ከክርስቶስ አጠገብና እኔ እሱ በሚነክስበት ጊዜ ምክትል ጠቅላይ ሚኒስትር እኔ ነኝ ነው። በቃ በዚህ ምድር ላይ ያለውን የመጀመሪያውን ከንጉሱ ቀጥሎ ያለውን ኢየሱስ አሁን ተወስደሃል፣ ይገባሃል፣
ነገር ግን መጀመሪያ ትህትና አለ ከፍ ከማለት በፊት ምን አለ ዝቅታ አለ መሪ ከመሆን በፊት አገልጋይ አለ ከናንተ ማንም መሪ ሊሆን የሚፈልግ የሁሉ አገልጋይ ይሆን እኔ ጌታ መምህር ሲሆን እግራችሁን ዝቅ ብዬ ካጠብኩ እናንተ እንዲህ አድርጉ ትሉኛላችሁ ልክ ናችሁ ጌታ መምህር ነኝ እኔ እንዲህ ካደረኩ ምሳሌ ትችላችኋለሁ ያለው ሊማር አልፈለገም እንደውም ናቀው ሙሉ በሙሉ በቃ ይሄማ እንደተጠበቁት አይሆንም አሳልፌ ሰጠዋለሁ ከዛ በኋላ ራሱን ነፃ ለማውጣት ሲሞክር ንጉስ ይሆናል እኔ ይሄ የሰይጣን ዝቅታን ያልፈለገ ህይወት ነው እና ትዕቢት ከውስጣችን ሊወገድ ይገባል አንዱ አሁን ትንቢት እንዳንቀበል እውነት እንዳንቀበል የሚያደርገው የይሁዳ አይነት ልብ እንዳይኖረን በጣም መጠንቀቅ አለብንና በጣም የሚገርመው ዮሐንስ 13:27 ላይ ተጨምራለ እዚህ ላይ ምን ይላል ቁራሽም ከተቀበለ በኋላ ያን ጊዜ ሰይጣን ገባበት እንግዲህ እነ ዮሐንስ እና ጴጥሮስ እኔ ነኝ ብሎ ተደናገጡ ከዛ እንጀራ ቆርሼ የምሰጠው እሱ ነው ካለ በኋላ ይሄንን ሲያደርግ ሰይጣን ገባበት ይላል እንግዲህ ኢየሱስ የምታደርገውን ቶሎ ብላ አድርጋለሁ ነገር ግን ከተቀመጡት ስለምን ይሄን እንዳለው ማንንም አላወቀም ይላልና ደቀ መዛሙርት አላወቁም የመጀመሪያው ጌታ ምጽአት ሊጠናቀቅ በዓለም ላይ እየሆነ ያለውን እየተናገረ ነው ዛሬስ እኛ ዳግም ምጽአት ላይ የተናገረውን እያስተዋልን ነው ወይ በእውነት ጸሎቴ ይሄ ነው ጸሎታችን ይሄ ነው ወገኖቻ ተመልካቾቻችን ምንወዳችሁ ቶሎ የሚሆኑ ነገሮች አሉ አሁን ጌታ ይሄንን ከተናገረ በኋላ አስቆርቱ ይሁዳ ከመጣ በኋላ በፍጥነት ነው ጌታ ወደ መስቀል ሄደው በጣም በአጭር ሰዓት 24 ሰዓት ባልሞላ በደንብ ሰዓቱን ስናየው ከሐሙስ ምሽት እስከ አርብ ሰንበት መቀበያ መዘጋጃ ስቅላት ጊዜ 6 ሰዓት እጅግ በጣም በፍጥነት ነው የሆነው እና የመጨረሻ ዘመን ንቅናቄዎች ፈጣን ይሆናሉ እስቲ እዚህ ለሐሳብን ጨምርና እንቀጥል እንግዲህ ይሄንን ሐሳብ ይዘን የሚመራን ጥቅስ አለ ዮሐንስ ወንጌል ራዕይ ምዕራፍ 1 ላይ ያለው ቶሎ ይሆን ዘንድ የሚገባውን ለባሪያዎቹ ያሳውቅ ዘንድ የሚል ሐሳብ አለና ልክ ቆርሶ እንደሰጠው ልታደርግ የምትፈልገውን ቶሎ አድርገው የሚል ሐሳብን እናገኛለንና ያ ትዕይንት የመጨረሻው የክርስቶስ የህይወቱ ምዕራፍ መዝጊያ ትዕይንት የእግዚአብሔር ልጆች ምዕራፍ መዝጊያ ትዕይንት እንደሆነ መገንዘብ አለብን አይደል በቃ እግዚአብሔር ክርስቶስ በሄደበት መንገድ ልንሄድ ይገባልኛልና ያንን ሐሳብ ይዘን ራዕይ መጽሐፍ ላይ ቶሎ ይሆን ዘንድ የሚገባው ያለው ምንድነው ነው ቀደም የተናገርነው ሐሳብ አለና እሱ የሚሆነው ምንድነው አሁንም ይሄን ተመሳሳይ ነገር ነው የሚሆነው ቤተክርስቲያን ስደት ውስጥ የምትገባው እኛም ስደት ውስጥ ክርስትናም ስደት ውስጥ የሚገባው ውስጥ ባለ አካል ነው የሚሆነው ይሄ ይሁዳ ዓለምን ወዶ የሄደው ገንዘብን ወዶ ነው ከክርስቶስ ጋር ልቡ አልተያያዘም ነበር ከክርስቶስ ጋር ይወጣል ይገባል ሰንበት ቤተክርስቲያን ይሄዳል አይደል እንዴ ታምራት አድርጎ ነበር የሆነ ጊዜ ላይ ታምራት አድርጓል ማስረጃዎች አሉ ብዙ ማስረጃዎች አሉ ሁሉን ነገር አድርጎ ግን ልቡ እንደ ሎጥ ሚስት ይዞ የጎተተው የኋላው ይሄ የገንዘብ ፍቅር የዓለማዊነት ፍቅር በዚህ በመጨረሻ ዘመን የእግዚአብሔርን ሕዝብ ሊለየው የሚችለው ነገር አንዱ ቢሆን የዓለማዊነት ይሁዳ ሄደበት መንገድ ነው እና እሱን ግን የምንመለከተው ራዕይ መጽሐፍ ላይ ቶሎ ይሆን ዘንድ የሚገባው ያለው ራዕይ ምዕራፍ 13 ላይ ያለው ሐሳብ እነሱን ይዘን ተነስተን ነው ዛሬ ከዛ አንፃር ምንድነው የተፈጸመው ምንድነው የሆነው ብለን የምናየውና ያንን ሐሳብ ለራሳችንም በግላችንም ወስደን መመልከት ይግድ ያስፈልጋል በቃ ልቤ የእውነት ከክርስቶስ ጋር ነው ወይ አሁን በዚህ ሰዓት በዚህ በመጨረሻ ቶሎ ሊሆን ዘንድ በፍጥነት ነው ነገሮች እየተፈጸሙ ያሉት አይተናቸው ማናቃቸው ነገር በአገራችን በዓለም አቀፍ ደረጃ እየሆኑ ያሉ ብዙ ነገሮች አሉ በቃ ማለት ኤክስፔክት ማናረገው ነገር ይሄ ኢቭን ኢትዮጵያ ውስጥ እንኳን ሪሰንትሊ የሰራነው ቪዲዮ መሬት መንቀጥቀጥ አንዳንድ ነገሮች ያለው የፖለቲካው የኢኮኖሚው ምናምን ሁሉም ነገር እየተፈጠነ ያለበት ሁኔታ ስለዚህ ምንድነው አሁን ያለነው ያቺ ክርስቶስ ከደቀ መዛሙርቶቹ ጋር ቁጭ ብሎ ራት የበላባት ታይም ላይ ነው ከዛ በኋላ የሚሆነው ምንድነው ወደ መስቀሉ ነው የሚኬደው እና ለዛ ግን አሁን እኛ ራሳችን ማዘጋጀት አለብን በጣም ልክ ነው እንግዲህ በዳግም ምጽአቱ ወቅት በተመሳሳይ መልኩ ባቢሎንን ራዕይ ምዕራፍ 18 ላይ እናገኛታለንና ልክ እንደ አስቆርቱ ይሁዳ የምሕረት ጊዜዋን ሳትጠቀም የቀረች ጽዋዋን የሞላች
መለኮት የሰጣትን የመጨረሻ ዕድል ያልተጠቀመች የእግዚአብሔር መገኘት ሙሉ በሙሉ ከሷ ውስጥ ከመነሳቱ የተነሳ እንደ ይሁዳ ሰይጣን የገባባት ሁኔታ ነው ያለውና ይሁዳ አንድ ግለሰብ ነው። በመጨረሻ ዘመን የምናየው የክርስቶስ ተቋሚ ደግሞ አንድ ተቋም አንድ ስርዓት እናያለን በዚህ ጥናታችን ውስጥ። እዛ ተቋም ውስጥ ብዙ ሚሊዮንና ቢሊዮን ህዝቦች አሉና ያንን ተቋም ሙሉ በሙሉ እግዚአብሔር ሲተው ሰይጣን ሙሉ በሙሉ ሲቆጣጠር እናያለንና ይሄ ክፍት የሚተው ነገር የለም፣ ቫኪዩም የሚባል ነገር የለም። ወይ እግዚአብሔር ተቆጣጥሮታል አንድን ሰው ወይ ሰይጣን ተቆጣጥሮታል። ምክንያቱም ክርስቶስ ከቤልሆር ጋር አንድ ሊሆን አይችልም። ጣዖት ከቤተ መቅደስ ጋር ክብረት የለውም ነው የሚለው መጽሐፍ ቅዱስና የክርስቶስ ተከታዮችን ለማጥፋት በሰይጣን የተጠነሰሰው አጀንዳ በይሁዳ በኩል እንደተፈጸመ ዛሬ የክርስትናን ካባ ወይም ክርስቲያን ነኝ በሚል አካል እንደሚፈጸም ግልጽ መሆን አለበት። አሁን ወገኖች እንዳንጠራጠር ጌታም ትንቢትም የሚናገረው ከውስጥ እንደው በኋላ ሁለተኛ ተሰሎንቄ ላይ እናያለንና ይሄ ክህደቱ አስቀድሞ ሳይመጣ ይላል ሁለተኛ ተሰሎንቄ ላይ በኋላ እናያለን። ፎሊንግ አዌይ ወይም አንዴ ቆሞ የነበረ ግን በኋላ የወደቀ ማለት በውስጥ በክርስትና ቆሞ የነበረ እንደ ይሁዳ በኋላ ያወደቀበትን ሁኔታ እናያለን። ስለዚህ የቤተ ክርስቲያንና የመንግስት ጥምረት ይነሳል። የእግዚአብሔርን ስም የእግዚአብሔርን ቃል አስርቱን ትእዛዝ ይዞ ዛሬ እንደምናየው የእግዚአብሔርን ሕግ ተከተሉ ክርስቶስን እመኑ እያለ የሚነሳ ኃይል ነው እንደ ይሁዳ የሚሆነውና የመጨረሻውን ተጋድሎ እውን ለማድረግ ጌታ ኢየሱስ ክርስቶስ የመጨረሻውን ተጋድሎ በመስቀል አድርጓል። እውን ለማድረግ በፍጥነት የሚከናወን ነገር አለና ይሄንን ራእይ 18 ቁጥር 1 ላይ ስናነብ ምን ይላል? ከዚህ በኋላ ታላቅ ስልጣን ያለው ሌላ መልአክ ከሰማይ ሲወርድ አየሁ፣ ከክብሩም የተነሳ ምድር በራች ይላል። እዚህ ቁጥር 1 ላይ ትንሽ እንወያይና የሚቀጥለውን ሐሳብ ይሄ በጣም ደስ የሚል መልአክ ነው። ይሄ ምድርን የሚያበራ እንደውም ከፀሐይ ይልቅ የበረታ ብርሃን ነው። መጽሐፍ ቅዱስ ሲናገር ምድር በራች ነው የሚለው። ዛሬ ፀሐይ ስትወጣ እኮ ምድር ሁሉ በአንዴ አትበራም። አሁን እዚህ ጋር ፀሐይ ሲወጣ ሌላ ሀገር ደግሞ ጨለሙ። ይሄኛው ግን ምድርን ሁሉ የሚያበራ ብርሃን ነው። ይሄ እንግዲህ መንፈሳዊ ነገሩ ምንድነው ብለን ስናይ ነገድን፣ ቋንቋን፣ ህዝብን፣ ወገንን፣ ገጠር ከተማን ያለን ህብረተሰብ በሙሉ የሚያካትት ብርሃን ነው። እዛ ጋር ቤት እያንዳንዱ የማይገባበት ቤት የለም። መጽሐፍ ቅዱስ በዮሐንስ ወንጌል 1 ላይ ሲናገር እግዚአብሔርን ያየው አንድስ እንኳን የለም፣ ነገር ግን በቅፎ ያለው አንድያ ልጁ ተረከው፣ እኛም አንድ ልጅ በአባቱ ዘንድ ያለውን ክብር አየን ይላል። ስለዚህ ኢየሱስ የእግዚአብሔር ክብር ነው። ምን ማለት ነው? የእግዚአብሔር ባህሪ የመለኮት ነጸብራቅ ሙሉ በሙሉ በማን ተገልጧል? በክርስቶስ ኢየሱስ ተገልጧል። እና መጽሐፍ ቅዱስ ሲናገር ክርስቶስ የክብር ተስፋ በእናንተ ውስጥ መሆኑ ነው ይላል ጳውሎስ። ሚስጥር እንደሆነ ይናገራልና ኢየሱስ በእኔና በአንተ ውስጥ ሙሉ በሙሉ ሲታይ በተመልካቾቻችን ባህሪው፣ ፍቅሩ፣ ይቅርባይነቱ፣ ደግነቱ ሲታይ ምድር በአካባቢያችን ያለው ህብረተሰብ ሁሉ ምን ይላል? ይበራል። ይሄ ብርሃን ግን ውስጡ ምን አለው? መልእክት አለ። ቀጥለን የምናየው እንደው ስለዚህ ብርሃን ሐሳብ እንደው ትንሽ ጨምርና ወደሚቀጥለው ሐሳብ እንሄዳለን። በጣም ደስ የሚለኝ ስለሆነ በጣም ቅድም መጀመሪያ ላይ እንዳነሳነው ኢሳይያስ ምዕራፍ 60 ላይ ያለው ምድርን ጨለማ ይሸፍናል፣ ድቅድቅ ጨለማም ይሸፍናል፣ ተነሺ አብሪ ብሎ እግዚአብሔር ለእግዚአብሔር ሕዝብ መልእክት የሚሰጥበት ጊዜ ነውና እንደውም ዘመናት ምኞት ላይ ሳነብ ያገኘሁት ደስ የሚለኝ ሐሳብ አለ ሁሌ የማነበውና ክርስቶስ ምድር ላይ በነበረበት ጊዜ ማንነቱ፣ ውበቱ በጣም ጎልቶ የታየው በጲላጦስ በፍርድ ወንበር ላይ በነበረበት ጊዜ በርባንና እሱ አንድ ላይ ሁለታቸውም በተገናኙበት ጊዜ በውስጡ ያለው እርጋታው ያ ሁሉ መከራ ችግር ደርሶበት በውስጡ ያለው እንደዛ ክርስቶስ አምሮ አያቅም ነው እንደውም ቃሉ ሐሳብ በጣም ይሄን ነው አሁንም እየመጣ ያለው። ይሄ ብርሃን ራሱ ክርስቶስ ነው። ከክብር የተነሳ ምድር በራ ይችላል። ይሄ መልአክ ራሱ ክርስቶስ ነው። ሌላ የዓለም ብርሃን ነው። ምድርን ሁሉ ሊያበራ የሚችለው ፀሐይ ነው አይደል? አሁን እቺ ፀሐይ እንኳን የተፈጠረችው ምድርን ሁሉ ታበራለች እንላለን። ያን ፀሐይን የሚወክል የጽድቅ ፀሐይ ተብሎ የሚጠራው ክርስቶስ ነው ምድርን ሁሉ የሚያበራው። ሲያበራ ግን ድቅድቅ ጨለማ እንዳለ ማወቅ አለብን። አሁን የምናያቸው ነገሮች በሙሉ በዙሪያችን የሚሆነው ነገር ድቅድቅ ጨለማ ነውና አሁን ያ የሚበራበት ጊዜ ነው። ያ የሚበራበት ጊዜ ደግሞ በቃሉ በሰጠን ትንቢት እግዚአብሔር ማንነቱን በገለጸበት በቃሉ ያ በህይወታችን አይደል በቃሉ ስንታጠብ እውነተኛ ማንነታችን ይዘን ብቅ እንላለን ማለት ነው። መከራም ቢመጣም እንደ ክርስቶስ ነጥረን
አይደል በጨለማ ውስጥ እንደ በከዋክብት እንደ ጨረቃ እንሆናለን እንጂ ከፊት ለፊታችን የመጣ ላለው ችግርና ስደት መከራ በስጋት ሃይ እንደዚህ እንሆናለን ብለን እንደውም ይበልጥ የእግዚአብሔር ሕዝቦች ምን የሚሉበት ጊዜ ነው የሚሆነው የሚያበሩበትና ምን እንደሱ ብቻ ሳይሆን ልክ በክርስቶስ ስቅለት ያችን ምሽት ላይ እንክርዳዱ ከስንዴው እንደተለየበት አሁንም እንክርዳዱ ከስንዴው የሚለይበት ታይም በቃ ቤተክርስቲያን የሚለይበት ይሁዳ ወደ መንገዱ ሄደ ደቀ መዛሙርቶቹ ክርስቶስን በመከተል ፈርተው ቤት ተሰብስበው ከዛ ሲጸልዩ ከዛ ሲነሳ ትንሳኤ ከዛ መንፈስ ቅዱስ ሲወርድ ያም የሚጠብቀን እሱ ነው ለኛምና ያን ደግሞ የሚያደርገው ይሄ ከክርስቶስ የምናገኘው ብርሃን በመጨረሻ ዘመን የሚሰጠው ለአንዴና ለመጨረሻ ጊዜ የሚሰጠው ብርሃን ነው ይሄ ራዕይ 18 ላይ ያለው ለአንዴና ለመጨረሻ ጊዜ ለምድር ሁሉ ከጫፍ እስከ ጫፍ ከብራም እስከ ሰሜን ከደቡብ ሁሉም የሚያይበት የትም አንድም ጨለማ ወንጌል አልደረሰበትም ምንልበት ጊዜ አይደለም ይሄ ግን ከክርስቶስ ከማንነቱ የተነሳ ምድር የምትበራበት የእግዚአብሔር ማንነት ፍንት በዚህ በጣም ድቅድቅ ጨለማ በስቅለት በመመታት በመሰደድ በመገረፍ ውስጥ በሚያልፍበት ጊዜ እግዚአብሔር ሕዝብ እግዚአብሔር ማንነት ከፍ አድርጎ የሚያሳይ የእውነት ለዓለም ሁሉ ግልጽ ነው የሚታይበት ጊዜ ነው የሚሆነው ልክ ነው ዮሐንስ ወንጌል ምዕራፍ 1 ቁጥር 4 ላይ በእርሱ ሕይወት ነበረች ሕይወትም የሰው ብርሃን ነበረች ይላል ጌታን የዓለም ብርሃን ነኝ ያለ በኋላ ላይ እናንተ ደግሞ የዓለም ብርሃን ናችሁ አለ እንግዲህ መልካሙን ሥራ አይተው በሰማይ ያለውን አባታችሁን ያመሰግኑ ብርሃናችሁ በሰው ፊት ሁሉ ይብራ ይላል በሌላ አባባል እንደው ረጅም ሌላ ጊዜ እንወስዳለን የክርስቶስ ጽድቅ ነው ማለት ነው ክርስቶስ የእግዚአብሔር ጽድቅ ነው ክርስቶስ የእግዚአብሔር ባህሪ ነጸብራቅ እና የእርሱን ጽድቅ የኛ ጽድቅ ካላደረግነው ካልለበስ ነው ስለ ጽድቅ መስበክ ማስተማር መጻፍ ይቻላል ነገር ግን መኖር ግን ሌላ ርዕስ ሙሉ በሙሉ የኔን የመርገም ጨርቅ አውጥቼ መልካም ብላቸውን የኔ ስራዎች እንዳቧራ ከዛ አፈር ውስጥ ቀብሬያቸው የሱን ባህሪ ስለብስ ይሄ ይገለጣል ማለት ነውና ይህ መልአክ ወይም ይህ በተምሳሌት የተገለጠው በብርቱ ድምጽ ይላል ማብራት ብቻ አይደለም ድምጽም አለው ታላቂቱ ባቢሎን ወደቀች ያጋንንት ማደሪያ ሆነች የርኩሳንን መናፍስት ሁሉ መጠጊያ የርኩሳንና የተጠሉ ወፎች ሁሉ መጠጊያ ሆነች ይላል ቁጥር 2 ስለዚህ ልክ እንደ ይሁዳ ባጭው የሰይጣን መንፈስ ሙሉ በሙሉ ተቆጣጣራት ማለት ነው ሴት ናት እውነተኛይቷ ሴት ራዕይ ምዕራፍ 12 ላይ አለች አሁን ለዛ ጊዜ ላይ ኖረን ይችላል ሐሰተኛዋ ደግሞ ቤተክርስቲያን ሐሰተኛዋ ሴት ባቢሎን እንደ ራዕይ ምዕራፍ 17 የምድር እርኩሰት የጋለሞታዎች ሁሉ እናት ይላታልና ሌሎች ሴቶች ልጆች አሏት እንደሷ ጋለሞታ ናቸው እሷ ግን ሙሉ በሙሉ ምን አለች ወደቀች ይላል እና የምትወድቅበትን ሁኔታ ነው አሁን የምናየው ለሞደቋ ደግሞ እንደ ይሁዳ አመጿ ምን ይላል ጽዋዋ ይሞላል ማለት ነው በተለይ የእግዚአብሔር ሕግ ላይ የሰውን ሕግ ወይም የሰይጣንን ሕግ ከፍ በማድረግ ወግዝ እግዚአብሔር አንተ በሰማይ ብትኖርም እኛ ሌላ ሕግ አለን ብሎ ሰው በራሱ ለመተዳደር ሲሞክር ልክ አሁን ባቢሎን ወደ ሰማይ የወጣችበት በራዕይ በዘፍጥረት ምዕራፍ 11 ላይ ሰማይ ለመድረስ ነው አይደል በባቢሎን ግብ ነው አለ እግዚአብሔር አሁን ኢነፍ እንደሚሉት እነዚህ ግልጽነታን በቃ አለ መጣና ቋንቋቸው ምን አደረገ ተበላለቀ ባቢሎን ምን አለች ወደቀች ከዛ በኋላ አሕዛብ ሁሉ ከዝሙቷ ቁጣ ወይን ጠጅ የተነሳ ወድቀዋል ይላል አሁን የዝሙቷ ቁጣ ወይን ጠጅ አለና ሐሳብ ሰተናልፈበት አለ ወድቀዋል ይላል እኔ በጣም የሚገርመው ነው አንተ እንግዲህ ቅርብ ጊዜ ወንጌል ጥረት ስናደርግ ሰዎች ስልክ ደውለው መጀመሪያ በዚህ አካውንት ብር አስገቡ ይባሉና ብር ካስገቡ በኋላ ነው ጸሎት የሚደረግላቸው እንደዚህ ብለው የሚጠይቁ ሰዎች ምን ሆኖ ነው ልትሉ ትችላላችሁ ተመልካቾቻችን ማለት ጸሎት በብር ያውም ሰው ጋር ደውለ አምላክ የኔ ያለ ሩቅ ነው አሁን የባቢሎን ወይን ጠጅ ሰውን ምን ያህል ምን ድረስ አድርሶታል ስንል እዚህ ላይ ምሳሌ መጨመር ይችላል ህዝብን ብቻ አይደለም አሕዛብን ብቻ የምድር ነገስታት ከርሷ ጋር ሲሰሩ በወይን ጠጇ ታሰክራለች በግልሙትናዋ ደግሞ ሰውን ልክ ደሊላ ሳምሶንን እንደጣለችው ማለት ነው ትጥላለች መንፈሳዊ ግልሙትና አለ መንፈሳዊ ግልሙትና ይሄ ከእግዚአብሔር ውጪ የሆነውን ትምህርት ማስተማር ከክርስቶስ ውጪ የሆነውን እኔ ኃይል አለኝ እኔ አቅም አለኝ እኔ እረዳሃለሁ የሚል ኃይል ማለት ነው ሁሉን ቻይ ረዳታችን አቤኔዘር አምላካችን ሆኖ ሳለ ከሌላ እርዳታ የሚያገኝን ይሄ መንፈሳዊ መንዘርን እንትን ነጋዴዎች ፖለቲካው አልቀር ኢኮኖሚ አልቀር ከቅምጥልነቱ የተነሳ ባለጠጋዎች እንግዲህ ህዝብ አለ ፖለቲካው መንግስታት አሉ ከዛ ኢኮኖሚ አለ በሷ ስር ውስጥ ሌላ ያለ አይመስልም
ሌላ ድምጽ ከሰማይ እንዲስል ሰማው ሌላው ድምጽ በጣም ደስ የሚለኝ ወደቀች ብቻ ቢሆን ድምጹ በጣም ከዛስ ምን ነው እሺ ሌላ ድምጽ እዚህ ሌላ ድምጽን ከማየታችን በፊት እዚህ ላይ የሚጨምረው የሚገርምህ የይሁዳን ሐሳብ ያነሳል ነውና ይሁዳን በክርስቶስ ሰርክል ውስጥ ገንዘብ ያዡ እሱ ነበር ነጋዴው እሱ ይሄንን ሐሳብ ማንሳት እንችላለንና ባቢሎንን ኮኔክት ያደረገችው ያለችበት እንደውም ወደ ታች ሂደን ስንመለከት ነጭ ጭነትም ወርቅም ብር የከበረ ድንጋይም እንቁ ቀጭንም ተልባ የግር ቀይ ሐምራዊ ልብስም የሚሸት እንጨት ከዝሆን ጥርስ የተሰራ ዕቃ ሁሉ እጅግ ከከበረ እንጨት ከናስም ከመነበር የተሰራ ዕቃ ሁሉ በእርሷ ዘንድ ነበረ እያለ ዲስክሪፕሽን ይሰጣልና ምድራዊነትን የያዘች ሐሳብ ያላት እንደሆነች እጅ ቤተክርስቲያን ያሳያል ባቢሎንና ይሁዳም የካደው ከዚህ የተነሳ ነው ለብር ብሎ ነው ክርስቶስን አሳልፎ የሰጠው አይደል እንዴ ከዛ መጨረሻ ቀደም እንዳልነው ምንድነው ሰይጣን ገባበት አሁንም ወደቀች ያጋንንት ማደሪያ ሆነች ተመሳሳይ ሐሳብ ያለው ሐሳብ እና ዛሬ እኛ ልባችን ውስጥ ያለው ነገር ምን እንደሆነ ክርስቶስ ነው ወይስ ሌላ ነገር ነው ወገኖቻችን ይሄንን ልንነግራችሁ እንፈልጋለን በልቤ ክርስቶስ አለ ወይ በህይወቴ ክርስቶስ አለ ወይ ብለን መጠየቅ አለብን አሁን በዚህ በመጨረሻ ሰዓት እንደው አይ ወደፊት ጸልያለሁ ወደፊት እንደዚህ ያደርጋለሁ ወደፊት ምንልበት ታይም ላይ አይደለንም ስለዚህ ባቢሎን የተያዘችበት ዲስክሪፕሽን የተሰጣት ገለጻ የተሰጣት ነገር ከይሁዳ ጋር ተመሳሳይነት ያለው ነገር ነውና ግን የአጋንንት ማደሪያ ሆነች ብሎ ይናገራል በቀይ አውራ የተቀመጠችውን ታላቂቱን ባቢሎን ጋርሞታ ሴት ናላሳይ ይላል በከበረ ድንጋይ እንቁ የተሸላለማ ያለች የሚል ሐሳብ አለውና እሱን ነው እንግዲህ እግዚአብሔር ይሄ መልአክ ከሰማይ ሲወርድ በታላቅ ድምጽ መጥቶ ሌላ ነገር አይደል እንደው አሁን እግዚአብሔር መልእክት ቢልክ ሰው ምን ብሎ ይናገር ይችላል ብለን እንጠይቅ እንችላለን አይደል በዚህ ራዕይ ምዕራፍ 18 ላይ የምናየው ግን ባቢሎን ወደቀች ምክንያቱም እቺ ባቢሎን ፖለቲካው ጋር ነጋዴው ጋር አህዛብ የደረሰችና ያሰከረች ባቢሎን ናት እቺ ሐሰተኛው ቤተክርስቲያን ናት ሐሰተኛው ቤተክርስቲያን እንደሆነች መጽሐፍ ቅዱሳችን ይናገራልና እሱን ዛሬ እኛ የቆምንበትን ጊዜ ቆም ብለን የምናይበት ጊዜ ነው እኛ የተፈጠር ነው የሰው ልጅ የተፈጠረው እንደ ይሁዳ የአጋንንት ማደሪያ ሊሆን አይደለም አይደል ለብርና ለወርቅ ለገንዘብ አይደለም ሰው የተፈጠርነው ለክርስቶስ ሁሉ ለእርሱ ሆነ በእርሱ ነው አይደል የሚለው መጽሐፍ ቅዱሳችን ስለዚህ እኛ ዛሬ ያንን ነገር ይዘን ባቢሎን ውስጥ እንዳልሆን ማውቃለን ማደሪያችን ይሄ ልባችን ሐሳባችን የሞላው ህይወታችን በዚህ በመጨረሻ ዘመን ሪፍሌክት ያደረገው የወደቀን ነገር ነው ወይስ የትንሳኤውን ንጉስ የተነሳውን እሱ ነው በህይወታችን ያለው ምክንያቱም ይሄ ወደቀች ነው የሚለው ስለዚህ ከመውደቅ ልንጠበቅ ይገባል ህይወታችን ያለበት የቆመበትን የትንሳኤውን ንጉስ ክርስቶስ ኢየሱስን ከፍ የተነሳውን እርሱን አይደል እንዴ ከፍ ባልኩ ጊዜ ሰዎችን ወደኔ ስባለው ይላል እዛ ውስጥ መሆናችን እርግጠኞች መሆን አለብን በጣም ልክ ነው እንግዲህ ቃሉ ሲናገር ዘጸአት ምዕራፍ 25:8 ላይ በመካከላቸው አድር ዘንድ መቅደስን ስሩልኝ ይላል በዮሐንስ ወንጌልም 1 ላይ ጸጋና እውነትን ተሞልቶ ከዛ በፊት እንደም ቃልም ሥጋ ሆነ ጸጋና እውነትን ተሞልቶ በእኛ አደረ ይላልና እግዚአብሔር በእኛ ማደር ነው የሚፈልገው ስለዚህ ያለንበት ስፍራ እኛ የእግዚአብሔር መቅደስ ነን እግዚአብሔር አለበት ወይ ብለን እርግጠኛ መሆን አለብን ዛሬ በተለያየ ስፍራ ልንሄድ እንችላለን ለአምልኮ ቤተክርስቲያን ለመጽሐፍ ቅዱስ ጥናት ብለን የእግዚአብሔር መንፈስ የእግዚአብሔር ቃል የእግዚአብሔር ትእዛዛት የሚከበሩበት መሆን እንደሚገባው እርግጠኛ ልንሆን ይገባል እንግዲህ ወደ ሌላው የትምህርታችን ክፍል ስንሄድ ሳለ ኢየሩሳሌም የእግዚአብሔር ከተማ በመባል ትታወቃለች ቅድስቱ ከተማ ከኢየሩሳሌም ውጭ ደግሞ በብሉይ ኪዳን ስነ ባቢሎን ታሪካዊ የኢየሩሳሌም ጠላት ነው የባቢሎን ነገስታት ዘወትር ወይም ሁሉ ጊዜ ኢየሩሳሌም ለማጥፋት ህዝቡንም ለመማረክ እና ዳንኤልን ማርኮ ወስደዋል ጥረት ሲያደርጉ እናያለንና እነዚህ ሁለት ቁሳዊ የሆኑ በአካል ሊጨበጡ ሊታዩ የሚችሉ የብሉይ ኪዳን ከተሞች የሰይጣንና የክርስቶስ ተምሳሌት የሆኑት በአዲስ ኪዳን የሚቀጥላሉ እንደውም እስከ ራዕይ መጽሐፍ ይሄዳሉ ራዕይ መጽሐፍ ሲሄድ መጨረሻ ዘመን ላይ የመጨረሻው ዘመን አስተምሮ ጋር ተያይዞ መንፈሳዊ ውጊያው ወይም ታላቁ ተጋድሎ በሚጠናቀቅበት ጊዜ ሁለቱ ምስል ይመጣል እንግዲህ አዲስቱም ኢየሩሳሌም አለች ከተማ ናት በከተማዎች የሚኖሩት የእስራኤል ዋና ከተማ ኢየሩሳሌም እስራኤላውያን ናቸው
እነዚህ እስራኤላውያን መንፈሳዊ እስራኤላውያን እንደሆኑ ግልጽ ነው ምክንያቱም ጳውሎስ በግልጽ ይሄንን በወንጌል በሮሜ ያስቀምጦታል ከአብርሃም በስጋ የሚወለዱ ሁሉ እነሱ የአብርሃም ዘር አይደሉም ብሏል የአብርሃም ዘር ለመሆን ምንድነው የሚያስፈልገው በክርስቶስ ኢየሱስ ማመን ነው የተስፋው ዘር ወራሾች ናቸው ብሏል ኢየሩሳሌምን ከተማ የሚያዋቅሩት የሰማይ ዜጎች የክርስቶስ ባሪያ ያላቸው ቅድም የተነጋገርነው አለ የባቢሎን ደግሞ ዜጎች ቅድም ወደቀች የሚለው ስርዓት ውስጥ እና ከዛ ውስጥ ምን ይላል ሁለተኛው ድምጽ ሕዝቤ ሆይ በኃጢአቷ እንዳትተባበሩ ቁጥር 4 ነው ራእይ 18 ከሰማይም ሌላ ድምጽ ሰማው እንዲህ ሲል ሕዝቤ ሆይ በኃጢአቷ እንዳትተባበሩ ከመቅሰፍቷም እንዳትቀበሉ ከእርሷ ዘንድ ውጡ ኃጢአቷ እስከ ሰማይ ድረስ ደርሷልና እግዚአብሔርም አመጿን አሰበ አሁን ይሄ ጥሪ የሚተላለፍበት ጊዜ ነው ወይ ብለን እስቲ እንወያይ ምንድነው እስከ ሰማይ ድረስ የደረሰው ኃጢአቷ ልክ እስከ ሰማይ ድረስ የሚደርስ ግንብ እንስራ ነው ያሉት ስማችንን በመድር ላይ እናስጠራ ነው ያሉት ከዛ በኋላ አልሆነም ያ አመጿን አሰበ እግዚአብሔር በፍርድ ሊጎበኝ ጊዜው እንደደረሰ ሕዝቤ ሆይ ግን ምን በሉ ከሷ ወጡ በዛ መቆየት በኃጢአት መተባበር ነው አንድ የሚባል አባባል አለ አይደል እንዴ ሰው ሲገል ያንን ሰው ለማዳን ጥረት ካላረክ አንተም ተባብረሃል የሚባል አባባል አለ አትሊስት የሆነ ጥረት ማለት ዝም ማለት ነው እንደው ዝምታ እንደምንድነው የሚቆጠረው እንደ ተስማማ ነው የሚቆጠረው ማለት ነው ባትናገረውም ለሰው ባትጽፈው ባትለው እዛ ውስጥ መሆን ግን ምን ማለት ነው በኃጢአት መተባበር ነው ስለዚህ በኃጢአት ተተባበረ ከመክሰፍቷ ምን ይላል ይቀበላል ይካፈላል ስለዚህ ምን በሉ ውጡ የሚል ሐሳብ አለና ይሄ ጥንት ከ70 ዓመት ምርኮ በኋላ እስራኤላውያን ከባቢሎን ወጥተው ወደ ኢየሩሳሌም አሁን በመጨረሻ ዘመን ከባቢሎን ወጥተው ውጡ ከዛስ አዲስ ኢየሩሳሌም ለበኋላ እንደተሞሸረችውና ለተወርድ ነውና እዛ ለመግባት ተዘጋጁ ነው እዚህ ላይ ሐሳብ ሰጥተን እስቲ እንከል የሚገርምህ የሐዋርያ ሥራ ምዕራፍ 1 እስከ ምዕራፍ 15 ብንሄድ የወንጌል ማዕከል ከተማ የነበረችው ኢየሩሳሌም ናት በአዲስ ኪዳን በብሉይ ኪዳን ብንሄድ ኢቭን በአዲስ ኪዳን እስከ ምዕራፍ 15 ድረስ ኢየሩሳሌም የዛ የወንጌል ማዕከል በቃ ኢየሩሳሌም የሰላም ከተማ አይደል የሰላም ከተማ ማለት ነው ክርስቶስ ኢየሱስ የሰላም ንጉስ የተወለደበት ማርያም ያደረገበት ደጋግሞ የተለየ ሕዝብ ያለ ሲጣራ የነበረው ማንነቱን ያሳይበት የነበረው ብዙ ተአምራት ያደረገበት ከተማ ኢየሩሳሌም እንመለከታለን ከዛ ልክ በ5ኛው ክፍለ ዘመን በኋላ ወንጌል ወደ ዓለም ሁሉ ሲሄድ የክርስትና ሴንተር ወደ ሮም ጳጳሳዊ አገዛዝ ስርዓት ሽፍት አደረገ እሱ ነው ምዕራፍ 18 ላይ የሚነግረን እሱ ነው እና ግን እዚህ ላይ ስንመለከት እግዚአብሔር ያንን እንዳላደረገ መጽሐፍ ቅዱሳችን ይነግረናል እግዚአብሔር ሁሌ ትኩረታችን የሚሆነው ከባቢሎን ወጥተን ከዚህ ዓለም ወጥተን ወደ ሰማያዊ ኢየሩሳሌም ፎከስ እንድናደርግ ነው የሚፈልገው አሁንም ድረስ በዋህነትም በማወቅም ባለማወቅም ሰዎች ተስፋ ያደርጋሉ ያው ያለችው ኢየሩሳሌም ምትባል ከተማ በቃ ትነሳለች በመጨረሻ ምና የሚባል ነገር መጽሐፍ ቅዱሳችን የሚገርመን ነው ባቢሎን ላይ የሚያተኩር ነው ኢየሩሳሌም ብሎ በምድር ላይ የሚነሳው ነገር የለም መንፈሳዊ ኢየሩሳሌም ወይም ከተማ ፊዚካል ነው መንፈሳዊ ኢየሩሳሌም ከእግዚአብሔር ዘንድ በመጨረሻ ዘመን የምትመጣው ያቺ ከተማ እንደበቃ ይሆን ግን ከዛ ውጭ ግን ሌላ ነገር ትኩረቱ የሚያደርገው ግን እዚህ ባቢሎን ላይ እግዚአብሔር ደጋግሞ ላይ መጽሐፍ ላይ ከሷ ዘንድ ባቢሎን ይላል የተናገረ እነዚህ ሁለት ከተሞች ስለዚህ አንደኛው ከተማ ላይ ስንሄድ ምዕራፍ 21 ላይ 20 ጀምሮ ወደ መጨረሻ 21 ስንመለከት ክርስቶስ ኢየሱስ በጉ ብርሃናቸው ሆኖ ምን ይላል ያበራላቸው ይላል ሴንተሩ እሱ ነው የሚሆነው እዚህኛው ላይ ግን ባቢሎን ጋር ስንመጣ አመጻዋን እስከ ሰማይ ድረስ ደርሷል እግዚአብሔር አመጻዋን አሰበ ይላል እሱ አመጽ ምንድነው ኃጢአት ነው ስለ ዲያብሎስ ሲናገር መጽሐፍ ቅዱስ እርሱ ከመጀመሪያ ነፍሰ ገዳይ ነበር ይላል በይሁዳ በኩል የተገለጸው ክርስቶስን ለሞት አሳልፎ የሰጠው ያ መንፈስ አሁን በዚች ባቢሎን ተብላ የምትጠራው ሐሳብ ውስጥ አለ ማለት ነው ይሄ ሐሳብ ምንድነው መንፈሳዊ ሐሳብ ነው እንጂ ፊዚካል የሆነ ነገር እንዳልሆነ መጽሐፍ ቅዱሳችን ያስቀምጣል ስለዚህ ምንድነው ኃጢአቷ እስከ ሰማይ ደርሷልና በባቢሎን ዘፍጥረት ምዕራፍ 11 ሄደን ስንመለከት የምናገኘው ይሄን ነው
የውሃ ጥፋት ሊመጣ ይችላል ሁለተኛው ደግሞ ሊመጣ ስለሚችል ግንብ እንስራና የውሃ ጥፋቱ ከግንቡ በላይ እንዳይደርስ እስከ ግንቡ እንዳይደርስ እናሉት ስለዚህ ምንድነው በዛ ጊዜ ነበር ባቢሎን የተወሰደው ወደ ታሪክ ወደ ኋላ ለዚህ የተወሰደው ምንድነው ከጥፋት በራስ መንገድ ለማምለጥ መሞከር እግዚአብሔር ከዚህ ነገር ውጡ ይላል ማለት ያስተላልፋል ከጥፋት አሁን ምድርን በቃ የተመቸ አድርጎ ለማስቀመጥ በቃ የሰላም ቦታ እንደሆነ ለማድረግ የሚነገሩ ብዙ የሚደረጉ ነገሮች አሉ ግን እግዚአብሔር ያ ነገር እንደማይቀጥል እየተናገረ ወደ ሰማይ መድረስ ያለበት ይሄ ኃጢአት ነው ወደ ሰማይ ይደርስ ነገር ግን ለያዕቆብ የገለጸለት መሰላል አለ ወደ ሰማይ የደረሰ የተዘረጋ መሰላል አለ ዛሬ እግዚአብሔር ሰዎችን የሚጠራው በዛ መሰላል ያ መሰላል ማለት ክርስቶስ ኢየሱስ ነው በእሱ በኩል ወደ ሰማይ እንሄድ እንጂ ኃጢአታችን እስከ ሰማይ ደርሶ በጥፋት እንድንተባበር የእግዚአብሔር ፈቃድ አይደለም ለዚህ ነው ዛሬ እግዚአብሔር ህዝቤ ሆይ ብሎ እየጠራ ያለው ስለዚህ እነዚህ ነገሮች አነጻጸር ማየት አለብን ዛሬ የእውነት ክርስቶስ ባላቸው መሰላል የህይወት መንገድ ጎዳና በራሴ መንገድ ነው እየተራመድኩ ያለው ደህንነትን ወደ ሰማይ የሚደርሰው የኔ ኃጢአት ነው ከፍ ያለው በህይወት ግልጽ ነው የሚታየው በሱ ያለው ኃጢአት ነው ወይስ የክርስቶስ ኢየሱስ ማንነት ነው በህይወት የሚታየው ዛሬ እግዚአብሔር ጥሪ እያደረገ ያለው ከዚህ ሁኔታ በቃ ከዛ ዘንድ ውጡ ይላል እግዚአብሔር እውነት ነው ኃጢአቱ እስከ ሰማይ ደርሷል ህዝቤ ብሎ ነው አሁን እግዚአብሔር በቁልምጫ ነው መጨረሻ ከዚህ በኋላ እግዚአብሔር አይደል ልጁን ይልካል እንክርዳዱን ከስንዴው ይለያል የሱ የሆኑትን ይሰበስባል መላእክቶቹ ይልካቸዋል ከአራቱ ማዕዘን የሱ የሆኑትን ሁሉ ምን ይላል ይሰበስባሉ ስለዚህ ለዛ ላሽ መስጠት አለበት እውነት ነው እንግዲህ የመጀመሪያውን ክፍላችንን ወደ መጨረሻው ያመጣ ነውና ይሄ ከባቢሎን ውጡ የሚለው ሐሳብ በጣም ወሳኝ ሐሳብ ነው መጨረሻ ላይ ውጡ የሚል ጥሪ ይመጣል የምንወጣበትም በመንፈስም በአካልም አለ ማለት ነው አሁን እንደዚህ በሚያምር እንትን ውስጥ ብቻ እየተቀመጠን ምንቀጥልበት ሁኔታ አይደለም ያለው ደቀ መዛሙርት ላይ ደረሰው እኛ ላይ ይደርሳል ምንል ከሆነ ማንንም እግዚአብሔርን እየመሰሉ ሊኖሩ የሚወዱ ሁሉ ይሰደዳሉ ብሎ መጽሐፉ ካለ በመጀመሪያው መጽሐት ጊዜ የተከናወነው እኛንም የሚመለከት ነው ካልን ጉጡ የሚለው ሐሳብ የማይመለከተው ክርስቲያን የለም ማለት ነው የማይመለከተው ህዝብ የለም ማለት ነው ይሄ መውጣት ከሌለ ጥፋት አለ ነው መቃጠል አለ ነው መውደም አለ ነው ለዘላለም ከእግዚአብሔር መቆረጥ አለ ነውና በብሉይ ኪዳን ስናይ ባቢሎን ኢየሩሳሌም ላይ ምን አርጋለች የተለያዩ ከበባዎችን አርጋለች በተለይ ናቡከደነጾርን ስንመለከት ኢየሩሳሌምን በ586 587 አካባቢ ከክርስቶስ ልደት በፊት ዓመተ ዓለም ላይ ማለት ነው ከማጥፋቱ በፊት ከበባ አርጓል ያንን ታሪካዊ አውድ ተመልካቾቻችን ማጥናት ይችላሉ ማስጠንቀቂያዎች ነበሩ እነዛ ጠቅለል አድርገን ስናየው ህዝቡ በኤርሚያስ አማካኝነት የተነገረውን ቃል በመስማት እንዲወጣ ነበር ምክንያቱም ተትታለች በዛ ሰዓት ለ70 ዓመት እግዚአብሔር በባቢሎን ምርኮ ውስጥ ህዝቡ እንዲገባ ፍቃዱ ሆኗል በሰማይ ሸንጎ ተወስኗል የማይቀየር ነገር ነው ሐሰተኛ ነቢያት ተነስተው የእስራኤል ነገስታት ሁሉ ከእግዚአብሔር መንገድ ውጪ ሆነው ግን አሁንም እግዚአብሔር ከኛ ጋር ይሄ መቅደስ ሰለሞን የሰር በፍጹም አይፈርስም ነቢያት እነሱና ከኤርሚያስ ውጪ የሆነውን ቃል ነው የሚናገሩ እንደውም ኤርሚያስን ካለ መስማታቸው የተነሳ መጨረሻ ላይ ሲያንገሸግሻቸው ወስደው ምን ውስጥ አሉት ጉድጓድ ውስጥ አሉት ግን ዝም ይላል አልቻለም እግዚአብሔር አወጣው እንደውም አቢሜሌክ ነው ይተቀማል ኢትዮጵያዊ ነበር በዛ ብዙ ማለት እንችላለን ከዛ ያንኑ ትንቢት የብረት ነብይ ወይም ዛይረን ፕሮፌት በመባል ይታወቃል ለምንድን ነው እግዚአብሔር እንደ ብረት አምድ እልካለሁ ብላቴና ነኝ አትበል ትናገራለህ ነገር ግን አይሰሙም 40 ዓመት የእግዚአብሔር ህዝብ የማይሰማውን መልእክት ተናገረ ስለዚህ ጊዜው ደረሰ ተው እናንተ ከግብጽ ንጉስ ጋር አትሸፍቱ ለባቢሎን ለናቡከደነጾር ተገዙ ዲሲፕሊን ያር እዛ ስርዓት ውስጥ እግዚአብሔር በቃ አባት ነው ይቆረጥላችኋል ያስተምራችኋል 70 ዓመት እሱ ለእናንተ በረከት ነው ለዛ ምድር እንደው በመትሄዱበት ጸልዩ አልሰሙም መጨረሻ ላይ ኢየሩሳሌም ምናለች ወደመች ይሄ ውጡ የሚለው ቃል ሐሳቡ በተወሰነ መልኩ እንመለከተዋለን በብሉይ ኪዳን ውጡ ከተባለበት ስፍራ አሁን አካላዊ ነገር አይደለም እያወራን ያለነው ወደ አዲስ ኪዳን ስንመጣና እዚህ ላይ ሐሳብ እንጨምርና የኛው የመጀመሪያውን ክፍል እንጠቅልለው እንግዲህ የሚገርምህ በመጀመሪያው ከበባ
ባቢሎን መጥቶ ኢየሩሳሌምን ከመክበቡ በፊት እንዳልከው ማስጠንቀቂያዎች ነበሩ። በሽታ ነበር፣ መሬት መንቀጥቀጥ ነበር፣ ሐሰተኛ ነቢያቶች ሁሉ ተነስተው ነበር። ይሄን በታሪክ ሄደን የምንመለከተው የመጽሐፍ ቅዱስ አይሁዲ መጽሐፍ ቅዱስ ተንታኝ መጽሐፍ ቅዱስ ተንታኙ ጆሴፍስ የሚባለው ይሄን ነገር ግልጽ አድርጎ ያስቀምጥልናልና ማቴዎስ ምዕራፍ 24 ላይ ሄደን ስንመለከት የመምጣትህ ምልክት ምንድነው? መቼ ነው የምትመጣው? ብቻ ሳይሆን ኢየሩሳሌም መቼ ነው የምትጠፋው ብለው ደቀ መዛሙርቱ በደብረ ዘይት ተራራ ሲጠይቁት የነገራቸው ሐሳብ ዛሬ ያነሳ ነው። በነብዩ ዳንኤል የተባለው የጥፋት ርኩሰት በተቀደሰው ስፍራ ቆሞ ስታዩ አንባቢው ያስተውል። በመጀመሪያው ከባቢሎን ከመምጣቱ የሚገርም እግዚአብሔር እንዳነሳ ነው አሞጽ ላይ እንዳየነው ለነቢያቶች ሚስጥርን ሳይነግር አንዳቸው ለእስራኤሎች ደግሞ ደጋግሞ በሕዝቅኤል በኩል ደግሞ ደጋግሞ ነግሯቸዋል። ይሄ ይሆናል፣ በሽታ ይሆናል፣ መከራ ይሆናል። ሐሰተኛ ነቢያቶች ተነስተው ነበር። እንደውም እንዳላቋረጥ ከኖህ ዘመን ጀምሮ ሳይሆን በፊት እኮ ለ120 ዓመት ነግሯቸው ቀጥል 120 ዓመት የሽማግሌ ምናምን ሳይሉ አይቀሩም። እንግዲህ በዛ ሳያሾፍበት አይቀርም። በእስራኤሎች ለ70 ዓመት ወደ ግዞት ከመሄዳቸው በፊት እግዚአብሔር ኤርሚያስ ብቻ 40 ዓመት ነው የተናገረው። 40 ዓመት ከዛ በሱ በፊት ግን የሚገርመው ልክ አሁን ዛሬም እንደምናየው ሐሰተኛ ነቢያቶች ተነስተው ለእግዚአብሔር ሕዝብ ጥፋት እንዲሆኑ ምክንያት ሆነዋል። አይ መከራ ይመጣባችሁ ምንም ችግር የለም እዚሁ ተቀመጡ እኮ ነው ሲሏቸው ትጥሳለህ፣ ትጠረምሳለህ፣ ትባረካለህ፣ ያም የሚጨመርልህ ታሪክ ራሱን እየደገመ ነው። በትንቢት በኩል የምናየው እግዚአብሔር ደግሞ ያንን ሳይክል እንመለከታለን። ያ ተመሳሳይ ሳይክል እግዚአብሔር ያደረገው እንመለከታለን እና በኢየሩሳሌም የሆነው የሚገርም ቸነፈር ነበር። ኢየሩሳሌም መሬት መንቀጥቀጥ ነበር። ሐሰተኛ ነቢያቶች ተነስተው ነበር። ግጭት እርስ በርሳቸው እኮ ይጣሉ ነበር። ጦርነት እኮ ነበራቸው። የደቡብና የሰሜኑ ተብሎ የኖርዝና ሳውዝ ኪንግደም ተብሎ እርስ በርሳቸው ያ ከሆነ በኋላ ያንን ሁሉ አንሰማም አሉ። ሕዝቅኤልና እምቢ አሉ። ከዛ ባቢሎን መጣ፣ ከበበ፣ ይዟቸው ወደ ግዞት ሄደ እና ዛሬም ለኛ ተመሳሳይ ማቴዎስ ምዕራፍ 24 ዛሬ የሚመጣው ይሄ መጀመሪያው ከበባ የሚባለው ተመሳሳይ ነገር ነው። ዛሬ በዙሪያችን ይሆን ያለው ጦርነቱ፣ ሐሰተኛው ነቢያት፣ በሽታው፣ ገደል፣ መሬት መንቀጥቀጡ አይደል? ይሄ ነገር በሙሉ ምድር እያናወጣ ይሄ ግን እግዚአብሔር መልእክት እየሰጠ ነው። በቃ ተከበናል። በተከበበን ጊዜ ማምለጫችን አለ አይደል? ማምለጫ አለ። እግዚአብሔር ሂድ ወደሚለን ምንድነው መሄድ ነው። ምንም እንኳን ዛሬ እንደው እዚህ ላይ ሳልጠቅስ በቅርብ ጊዜ ሳነብ ያገኘሁት ሐሳብ እስራኤሎች ከዛ ወጥተው ወደ ባቢሎን በሄዱ ቁጥር የነበሩበት ሁኔታ መውጣት የማይችሉበት አይነት ነገር መስሎ ነበር የሚታይ። በጣም ከባድ የሆነ ነገር የባቢሎን ግንብ ወደ ላይ እስከ 37-40 ሜትር ድረስ ከፍ ያለ ላይ ግንቡ ሰፊ ከመሆኑ የተነሳ 4 ሰረገላ የሚያስነዳ ጎን ለጎን 4 ሰረገላ ከግንቡ ወጣ ስትል ያለ ኩሬ ውሃ አለ። ወጥቶ አምልጠው በዛው እንዳይጠፉ አሁንም እግዚአብሔር ይሄንን ነገር ይከግናል ያደርጋል። ዓለም ውስጥ ያለ የእግዚአብሔር ሕዝቦች ባቢሎን ውስጥ ያሉት የአጋንንት ማደሪያ የተጠሉ ወፎች ምናምን ከዛ እስራት ላናመልጥ መስሎ ይታይ ይችላል። ግን እግዚአብሔር ሕዝቤ ሆይ ከባቢሎን ውጡ ያ ማለት እግዚአብሔር ነው። ከ70 ዓመት በኋላ የጠራቸው እግዚአብሔር ከከበባውን አስመልጦ አሳልፎ እግዚአብሔር ጠራቸውና ወደ ተስፋ ወደ ገባላቸው ምድር እንደገና መለሳቸው። ያ የሚያሳየን ምንድነው? እኛ በኃጢአት ምክንያት ኢየሩሳሌምን ለቀን ገነትን ለቀን ወጥተን በዚህ ምድር እንግዲህ 70 ዓመት እስራኤሎች አሳልፉ። እኛ ምድር 6000 ዓመት በኃጢአት አሁን እግዚአብሔር ውጡ ይላል። ወጥተን ወዴት ነው የምንሄደው? ወደ አዲስ ኢየሩሳሌም። ስለዚህ እግዚአብሔር ዛሬ ጥሪው በጉ ወደሚያበራበት ወደ አዲስ ኢየሩሳሌም እንድንሄድ ሐሳባችን ወደዛ እንድንሄድ ከበባችን ከባድ ሊሆን ይችላል። ዙሪያችን የሚከበን ጠንከር ያለ ይችላል። ግን እግዚአብሔር ውጡ ካለ ውጡ ብሏል። መንገዱን ደግሞ አዘጋጅቷል። ኢየሩሳሌም አሁን ማነው ባቢሎን ያኔ ምትፈርስ አይመስልም ነበር። እንዳልከው እንደዛ ተከባ ነበር። ግን ቂሮስ የሚባል አንድ እግዚአብሔር ያስነሳው የፋርስ የጦር አለቃ ነበርና ዩፍራጥስ ወይም ኤፍራጥስ የሚባለውን ወንዝ ከኢየሩሳሌም ግንብ ስር የሚፈሰውን ከተማውን የሚያጠጣውን አቅጣጫውን ነው ያሳተው። ከዛ በኋላ መንገድን ክርስቶስ ኢየሱስ ደግሞ እኔ መንገድ እውነት ሕይወት ነኝ አለ እና ባቢሎን ወደቀች። በዛ ሰዓት
በቂሮስ አማካኝነት እንግዲህ ቂሮስን ስናየው በብዙ መልኩ የኢየሱስ ክርስቶስ ተምሳሌት ነው። በፊትን ይወጣለሁ በቃ የብረቱን በር ሰብራለሁ የመውጊያውን መወርወሪያኔ ዘንጉን በቃ ከፍቻለሁ በሩን እያለ የሄደ እግዚአብሔርን ሕዝብ ያለ ለማውጣት በር ያስከፈተ ነበርና መንገዱን እግዚአብሔር ያዘጋጃል። ተመልካቾቻችን እንግዲህ የዚህን የመጀመሪያውን ክፍል ስንጨርስ ሳለ አሁን የእግዚአብሔር ሕዝብ የተከበበ ይመስላል። የመጀመሪያው ከበባ በታሪክ ሆኗል። አሁን ሁለተኛው የመጨረሻው ከበባ ነው የምንነጋገረው። ይሄ ምንድነው? አሁን እንግዲህ ትንሽ ነክተነዋል። በሚቀጥለው ግን ክፍል 2 ላይ ይሄንን በደንብ አስፍተነው አይተን ወደ መጨረሻው ሐሳብ እንሄዳለንና ስለነበረን ጊዜ እግዚአብሔር የተመሰገነ ይሁን። ጸሎት አድርገን እግዚአብሔርን አመስግነን አሁንም ደግሞ ቃሉ እንዲያስተምረን ጸልየን እንጨርሳለንና ወንድማችን አንተ ነህ በጸሎት ይሄንን አገልግሎት ምንሰካ። በሰማያት ያለህ እግዚአብሔር አምላካችን ድንቅ ስለሆነው አሰራርህ እናመሰግናለን። ጌታ ሆይ በጨለማ ስላልተውከን የጸናውን የትንቢትን ቃል ለግራችን ብርሃን ለመንገዳችን ብርሃን አድርገህ ስለሰጠህ እናመሰግናለን። ጌታ ሆይ እንዳንፈራ እምነታችን በአንተ ላይ እንዲሆን ዛሬም ውጡ እያልክ እየጠራህን ስላለህ እናመሰግናለን። እግዚአብሔር አምላክ ስንወጣ ደግሞ ያንተን መንገድ ብርሃን የሆነውን መንገድ ስለምታሳየን እናመሰግናለን። ጌታ ሆይ በዚህ ሐሳብ ስንነጋገር ስንወያይ ሳለ ሲያደምጡ የነበሩትን ሁሉ እንድትባርክ እንጸልያለን። ጌታ ሆይ ሁላችንንም ወደ ቃልህ አንተ ወዳለህበት መሸሽ እንድንችል አንተ ወዳለህበት መጠጋት እንድንችል ጌታ ሆይ እንድትረዳን እንጸልያለን። ይህንን የሰሙትን አንተ ባርክ፣ ከኛ ጋር ሁን። ስለነበረን መልካም ጊዜ ሁሉ እናመሰግናለን። በጌታ በኢየሱስ ስም አሜን።